ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ማውራት፣ ሐሳብን ለእግዚአብሔር ማቅረብ ነው። እግዚአብሔር ፊት ለጸሎት ስንቆም ጸሎቴን የሚሰማኝ አምላክ አለ፣ መስማት ብቻ አይደለም ሰምቶ ደግሞ ይመልስልኛል ብሎ ማመን፣ በእምነት መጸለይ ማለት ይሄ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ለጸሎት ስትቆሙ አለማመኔን እርዳው ብላችሁ ጸልዩ። ጌታ ሆይ እምነት ጨምርልኝ በሉት። እምነቴን ፍጹም አድርግልኝ በሉት። ምን ማለት ነው? እንደ እግዚአብሔር ፈቃድ መጸለይ ማለት እግዚአብሔርን ደስ የሚያሰኘውን ነገር መጸለይ ማለት ነው። እንደ ቃሉ መጸለይ ማለት ነው። በጎ ነገር መለመን ማለት ነው። እግዚአብሔር የለመነውን ሁሉ አይሰጠንም። እግዚአብሔር የሚሰጠን የሚጠቅመንን ነገር መርጦ አቤቱ አለ አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ለእናንተ ማስባትን ሐሳብ እኔ አውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገርን ስለእናንተ አላስብም። እግዚአብሔር ይወላችሁ የሚያስፈልገንን ማወቅ ብቻ አይደል፣ አውቆ ያደርግልናል። ብዙዎቻችን ሁሉ የሚጠቅመን ነገር ነው የሚመስል። በአይምሮ አንዳንዶቻችን ሕፃናት በመሆን ባለመብሰል፣ ነገሮችን ባለማገናዘብ፣ ግራና ቀኛቸውን ባለማየት ሁሉ የሚጠቅመን ነው ይመስል። አንዳንድ የሚጠቅሙን የሚመስሉ ሲሰጠን ግን ምንጎዳባቸው ነገሮች አሉ። ይህን እኛ ማየት አንችልም፣ ማሻገር አስቀድመን ማየት አንችልም። እግዚአብሔር ግን ሁሉን አዋቂ ስለሆነ ስንለምን የሚጠቅመን ከሆነ ነው የሚሰጠን፣ ማይጠቅመን ከሆነ አይሰጠን። ስለዚህ ስለምንም ነገር ስንጸልይ እንደዚህ ብለን እንጸልይ፣ ፈቃድ ከሆነ ስጠኝ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን እንበል። ጸሎት ማለት ምን ማለት ነው ከሚለው እንነሳ። እንግዲህ ጸሎት ጸለየ ከሚለው የግዕዝ ግስ የተገኘ ቃል ነው። ጸለየ፣ አመሰገነ፣ ለመነ ማለት ነው። ጸሎት ማለት ምስጋና፣ ልመና ማለት ነው። ብዙ ሰው ጸሎት የሚለው ቃል ልመና ማለት ብቻ ይመስለዋል። ነገር ግን እንደ መጽሐፍ ቅዱስ አስተምሮ መሰረት ጸሎት ልመና ማለት ብቻ አይደለም። ጸሎት ምስጋናም ጭምር ነው። እንደውም ከልመናው በፊት መጽሐፍ ቅዱስ የሚነግረን አንድ ክርስቲያን ጸሎት ሲጀምር በምስጋና ነው መጀመር የሚገባው። ለዚህ ማስረጃችን የሚሆነው በዛ በሉቃስ ወንጌል በምዕራፍ 11 ቁጥር 1 ጀምሮ ስትመለከቱ ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ቀረቡና እንጸልይ ዘንድ አስተምረን ብለው ጠየቁት ይላል። ዮሐንስ ደቀ መዛሙርቱን እንዴት መጸለይ እንደሚገባቸው እንዳስተማራቸው አንተም እኛን እንዴት እንደምንጸልይ አስተምረን ብለው አሉት ይላል። እና ጸሎት ሲያስተምራቸው ምንድን ነው ያላቸው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብላችሁ ጸልዩ አላቸው ይላል። የዕለት እንጀራችንን ስጠን ከማለታችሁ በፊት፣ በደላችንን ይቅር በለን ከማለታችሁ በፊት፣ ወደ ፈተና አታግባን ከማለታችሁ በፊት ስምህ ይቀደስ ብላችሁ ጸሎታችሁን በምስጋና ጀምሩ ነው ያላቸው። ስለዚህ አንድ ክርስቲያን ለጸሎት እግዚአብሔር ፊት ሲቆም ጸሎቱን መጀመር ያለበት በምስጋና ስለተደረገልን ነገር እግዚአብሔርን በማመስገን ጸሎትን መጀመር ያስፈልጋል። ማታ ከሆነ የምንጸልየው ቀኑን በሰላም ስላዋልከኝ፣ ከማቀውም ከማላቀውም ክፉ ነገር ስለጠበቀኝ፣ ቤቴን ስለሰራሃልኝ፣ ትዳር ያለን ሰዎች ትዳር ስለሰጠኝ፣ በልጅ የተባረክን ሰዎች በልጅ ስለባረከኝ፣ የዕለት ጉርስ የዓመት ልብሴን ስላዘጋጀልኝ፣ ጤናዬን ስለሰጠኝ፣ ከማቀውም ከማላቀውም ክፉ ነገር ስለጠበቀኝ ብለን በጸሎታችን ጊዜ ምስጋናን ማቅረብ ማስቀደም አለብን። ደግሞ ጠዋት ከሆነ ከቤት ከመውጣታችን በፊት ለጸሎት እግዚአብሔር ፊት የቆምነው ሌሊቱን በሰላም ስላሳለፍከኝ አመሰግናለሁ፣ ጨለማውን ወስደ ብርሃኑን ስለሰጠኸኝ አመሰግናለሁ፣ እንቅልፍ ሰጥተኸኝ ተኝቼ እንዳድር ስለረዳኝ አመሰግናለሁ፣ ቀኔን ደግሞ ባርክልኝ፣ ሰላም ደግሞ አውለኝ እንላለን። ስለዚህ ለጸሎት በእግዚአብሔር ፊት በቆምን ጊዜ መረሳት የማይገባው ነገር ጸሎት የሚጀምረው በምስጋና። ለዚህ ምስክር የሚሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ጸሎትን ባስተማረበት ክፍሉ ላይ ስምህ ይቀደስ ብላችሁ ጸሎታችሁን ጀምሩ፣ ስምህ ይመስገን፣ ስምህ ከፍ ከፍ ይበል፣ ስምህ የተባረከ ይሁን ብላችሁ ጀምሩ ነው ያላቸው።
ስለዚህ እኛም ጸሎታችንን መጀመር የሚገባን በምስጋና መጽሐፍ በሁሉ አመስግኑ ነው የሚል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ የተጻፈውን ቃል ስናነብ በሁሉ አመስግኑ። ክርስቲያን ሲሞላም ሲጎድልም ሲያገኝም ሲያጣም በሐዘንም በደስታም በከፍታም በዝቅታም ላይ ሁልጊዜም ክርስቲያን አመስጋኝ። ስለዚህ ጸሎት ስንጀምር በምስጋና መጀመር መቻል አለብን። ጸሎት የሚለው ራሱ ትርጉሙ የመጀመሪያው ምስጋና ማለት ነው ብለናል። ሁለተኛው ደግሞ ልመና ማለት ነው። እንዲደረግልን ስለምንፈልገው ነገር ደግሞ እግዚአብሔርን እንለምነዋል። ለምን መጽሐፍ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል፣ ፈልጎ ታገኛላችሁ ተብሎ ስለተጻፈ እዛ የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የተመዘገበ ቃል የምንለምነው ወገኖቼ ለምኑ ስለተባለ እንጂ መጽሐፍ ቅዱስ እንደሚናገር ሳንለምነው የሚያስፈልገንን አምላካችን እግዚአብሔር ያውቃል። ዛ ስለ ጸሎት በተናገረበት አንቀጹ ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ጀምሮ ስትመለከቱ እንዲህ ተብሎ ተጽፏል። ሳትለምኑት የሚያስፈልጋችሁን የሰማይ አባታችሁ እግዚአብሔር ያውቃል ነው የሚለው። የምናመልከው አምላካችን እግዚአብሔር አይደለም ለምነነው ይቅርና ገና ሳንለምነው ምን እንደሚያስፈልገን ያውቃል። ማወቅ ብቻ ደግሞ አይደለም፣ አውቆ የሚሰጠን አምላክ ነው። ስሙ የተመሰገነ ይሁን። ስለዚህ ጸሎት ስንል መረሳት የሌለበት ትርጉሙ ምስጋና፣ ልመና ማለት ነው። አንድም ፍትሐ ነገሥት የሚባለው የቤተክርስቲያናችን መጽሐፍ ጸሎት የሚለውን ሲተረጉመው ከእግዚአብሔር ጋር መነጋገር፣ ሐሳብን ለእግዚአብሔር ማቅረብ ብሎ ነው የሚፈጥረው። ማሰብ የሚገባን ነገር ልክ ለመጸለይ ስናስብ ከእግዚአብሔር ጋር እንደምናወራ ከእግዚአብሔር ጋር እንደምንነጋገር ማሰብ አለብን። ብዙ ሰው ጸሎት የሚከብደው ገና ሊጸልይ ሲያስብ ድንጋይ እንደመፍለጥ ጉድጓድ እንደመቆፈር አድርጎ የሚያስብበት ምክንያት የጸሎትን ትርጉም ባለመረዳት ነው። ይኸውላችሁ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ማውራት ነው። ሐሳብን ለእግዚአብሔር ማቅረብ ነው። ይሄ ከገባን ይሄን ከተረዳን ለመጸለይ እንናፍቃለን። አይደለም ከእግዚአብሔር ጋር ማውራት ይቅርና ከከበረ ሰው ጋር ለመነጋገር ቁጭ ብሎ ለማውራት ብዙዎቻችን እናፍቅ የለም። ከእግዚአብሔር ጋር ለማውራት የቱን ያክል መናፈቅ አለብን። ስለዚህ ጸሎትን ስናስብ ከእግዚአብሔር ጋር ልነጋገር ነው ብለን ለራሳችን እንንገረው። ጸሎትን ስናስብ ከእግዚአብሔር ጋር ላወራ ነው፣ ሐሳቤን ለእግዚአብሔር ላቀርብ ነው ብለን ለራሳችን እንንገረው። ያኔ የጸሎት ፍቅራችን ይጨምራል። ያን ጊዜ ለመጸለይ የበለጠ ልባችን ይነሳሳል። አንድ ጊዜ ከቆምን በኋላ ጸሎታችሁን አቋርጡም አይልንም፣ እስክንቆም ድረስ ብቻ። አምላካችን እግዚአብሔር ለጸሎት የተጋ ልብ ለሁላችንም በቸርነቱ ያድለን። ስለዚህ ባጭሩ ጸሎት ማለት ምን ማለት ነው ብለን ስንል አሁን ከላይ እንዳየነው ነው የጸሎት ትርጉም ባጭሩ ይሄ። እስኪ ወደ ሁለተኛው እንሂድ። እንዴት ብንጸልይ ነው እግዚአብሔር ጸሎታችንን የሚሰማን የሚለውን እስኪ መጽሐፍ ቅዱስን መሰረት አድርገን እንመልከት። አሁን ብዙ ሰው ይጸልያል፣ ነገር ግን ጸሎቱ ቅድመ እግዚአብሔር ደርሶ ምላሽ ሲያመጣለት አያይ። እናንኳኳለን በጸሎት፣ ነገር ግን ብዙ ያልተከፈቱ ነገር በህይወታችን አሉ። እንለምናለን፣ ለምነን ግን ከእግዚአብሔር መቀበል ብዙዎቻችን አቅቶናል። ጉድለቱ ምኑ ጋር ነው? ችግሩ ምኑ ጋር ነው? እግዚአብሔር ሳይሰማን ቀርቶ ነው? እግዚአብሔር ሳያዳምጠን ቀርቶ ነው? ወይስ እኛ ጋር ነው ጉድለት ያለው? ስህተቱ ያለው እኛ ጋር ነው ወይ? በዚህ ትምህርታችን ይሄንን ግልጽ ይሆንልናል። ወገኖቼ ስለ ጸለይን ብቻ እግዚአብሔር ጸሎታችንን ይሰማል ማለት አይደለም። ከኛ የሚጠበቅ ነገር አለ። ጸሎታችን ቅድመ እግዚአብሔር እንዲደርስ፣ ጸሎታችን ግዳጁን እንዲፈጽም፣ የልባችን መሻት እንዲፈጸም፣ ጥያቄያችን መልስ እንዲያመጣ እኛ እንዴት አድርገን መጸለይ እንደሚገባን በመጽሐፍ ቅዱስ ላይ የተጻፈ ሐሳብ አለ። እሱን እየዘረዘርን ነው አሁን ባለን ቀሪ ሰዓት ውስጥ የምንመለከተው። ለምን ጸሎት ትምህርት ያስፈልገዋል። ቅድም በመግቢያችን ላይ ምንድን ነው ያለው? ደቀ መዛሙርቱ ቀርበው እንዴት እንደምንጸልይ አስተምረን ነው ያሉት። በጸሎታቸው እግዚአብሔር ደስ እንዲሰኝ፣ ጸሎታቸው ቅድመ እግዚአብሔር እንዲደርስ፣ በጸሎታቸው እግዚአብሔር እንዲከብር፣ የተወደደ ጸሎት መጸለይ እንዲችሉ ደቀ መዛሙርቱ ጠይቀውታል። እንዴት መጸለይ እንደሚገባን አስተምረን ብሎ ማለት ነው። ስለዚህ ትምህርት መማር ያስፈልገበት ሌላኛው ምክንያት
ጸሎታችን ቅድመ እግዚአብሔር እንዲደርስልን እንዴት መጸለይ እንደሚገባን ማወቅ መቻል ስላለብን እንግዲህ የመጀመሪያው እግዚአብሔር ጸሎታችንን እንዲሰማን ጸሎታችን ግዳጁን እንዲፈጽም ጸሎታችን ቅድመ እግዚአብሔር እንዲደርስልን በእምነት ሆነን መጸለይ አለብን። የሁላችሁ የእግዚአብሔር ልጆች እምነት የሁሉም ነገር መሰረት ነው። የጸሎት መሰረቱ እምነት ነው። የጾም መሰረቱ እምነት ነው። በቤተ ክርስቲያን ውስጥ የምንፈጽማቸው አምልኮቶች በሙሉ እምነት የግድ ያስፈልጋቸዋል። ያለ እምነት የምናደርገው ነገር እግዚአብሔርን አያስደስተውም። ለምን እዛ ዕብራውያን 11 ቁጥር 6 ላይ ሐዋርያው ሲናገር ምንድን ነው ያለው? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው ያለው። ቃሉን አስተውሉት። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ነው የተጻፈው። ያለ እምነት መጸለይ ይቻላል፣ ነገር ግን በጸሎታችን እግዚአብሔር ደስ አይለው። ያለ እምነት መጾም ይቻላል፣ ነገር ግን በጾማችን እግዚአብሔር ደስ አይሰኝም። ያለ እምነት መስገድ ይቻላል፣ ነገር ግን በስግደታችን እግዚአብሔር ደስ አይሰኝም። ያለ እምነት ማገልገል ይቻላል፣ መስበክ ይቻላል፣ መዘመር ይቻላል፣ መቀደስ ይቻላል፣ ማስቀደስ ይቻላል፣ በየገዳማቱ መዞር ይቻላል፣ ቅዱስ ሥጋውን ክቡር ደሙን መቀበል ይቻላል፣ ሌሎቹንም አምልኮቶች መፈጸም ይቻላል። ነገር ግን እግዚአብሔር በአምልኮታችን ደስተኛ ይሆን መቼ? ያለ እምነት ካደረግን። ስለዚህ የመጀመሪያው ጸሎታችን ቅድመ እግዚአብሔር እንዲደርስልን፣ ጸሎታችን ግዳጁን እንዲፈጽም፣ ጸሎታችን እግዚአብሔርን ደስ እንዲያሰኘው በእምነት ሆነን መጸለይ መቻል አለን። ቅድም እንዳልኳችሁ እምነት የሁሉም ነገር መሰረት ነው። እግዚአብሔር ፊት ለጸሎት ስንቆም ጸሎቴን የሚሰማኝ አምላክ አለ፣ መስማት ብቻ አይደለም ሰምቶ ደግሞ ይመልስልኛል ብሎ ማመን፣ በእምነት መጸለይ ማለት ይሄ። ጸሎቴን እግዚአብሔር ይሰማዋል፣ መስማት ብቻ አይደለም የሚጠቅመኝ ከሆነ ሰምቶ ጸሎቴን ይመልስልኛል። እንደዚህ አምነን ስንጸልይ እግዚአብሔር ጸሎታችንን ይሰማናል። ምንድነው ያለው ልበ አምላክ ዳዊት በዚህ በመዝሙር 64 ቁጥር 1 ጀምሮ የተመዘገበውን ቃል እስኪ ያስተውሉት። አቤቱ ብሎ ይጀምራል። በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ። ቃሉን አስተውሉት። ስጋ ሁሉ አለ። ስጋ ለባሽ ሁሉ ማለቱ የሰው ልጅ ሁሉ ማለቱ ጸሎትን ወደምትሰማ ወደ አንተ ይመጣል። እግዚአብሔር ጸሎትን ይሰማል። እግዚአብሔር ጸሎትን ያደምጣል። መቼ? በእምነት ሆነን የጸለይን እንድሆን። ጸሎቴን የሚሰማኝ አምላክ አለ፣ እግዚአብሔር አለ። መስማት ብቻ አይደለም ሰምቶ ይመልስልኛል ብሎ አምኖ መጸለይ። አንዳንድ ሰዎች ከኛ ቤተ እምነት ውጭ ያሉ ሰዎች ኦርቶዶክሳውያን ቤተክርስቲያን የሚሰበሰቡት ስርዓት ፈጽመው ለመለያየት ብቻ ነው ብሎ የሚናገሩ ሰዎች አሉ። ወገኖቼ እኛ ቤተክርስቲያን የምንሰበሰበው ስርዓት ፈጽመን ለመለያየት ብቻ አይደለም። ወደ እግዚአብሔር እንጸልያለን። እግዚአብሔር ጸሎታችንን ይሰማናል። መስማት ብቻ አይደለም ሰምቶም ደግሞ ይመልስልናል። ስሙ የተመሰገነ ይሁን። ስለዚህ ለጸሎት ስንቆም እምነት መሰረት ነው። እግዚአብሔር በእምነት እንድንጸልይ ይፈልጋል። ምንድን ነው የሚለው መጽሐፍ? አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ተብሎ ተጽፏል። ዛ ማቴዎስ 21 ቁጥር 22 ላይ የተመዘገበ የእግዚአብሔር ቃል አይደል? አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ነው። ስለዚህ የጸለይነውን ጸሎት መልስ ለማግኘት ለመቀበል ከእግዚአብሔር ከኛ የሚጠበቀው ምንድነው ብለን ስንል እምነት። አምነን የምንጸልየውን ጸሎት እግዚአብሔር ይቀበለዋል፣ መልስ ይሰጠናል። ሐዋርያው ቅዱስ ያዕቆብ ምንድነው ያለው? ከናንተ ጥበብ የጎደለው ሰው ቢኖር ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን ለእርሱም ይሰጠዋል አለ። ነገር ግን በምንም ሳይጠራጠር በእምነት ይለምን አለና የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል። ሁለት ሐሳብ በልቡ ላለው በመንገዱ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ተብሎ ተጽፏል። ዛ ያዕቆብ 1 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉ።
ከናንተ ጥበብ የጎደለው ሰው ቢኖር ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምናል። ጥበብ መንፈሳዊ የጎደለው ካለ፣ ጥበብ ስጋዊ የጎደለው ሰው ካለ ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምናል። ወገኖቼ እግዚአብሔር በልግስና የሚሰጥ አምላክ ነው። ሰጥቶ የማያልቅበት አምላክ ነው። ሰጥቶ ፊቱን የማያጠቁር አምላክ ነው። ይህንን የተናገረው በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን አለና በምንም ሳይጠራጠር በእምነት ይለምናል። በቃ እምነት መሰረት ነው ያልኳችሁ ለዚህ። የሚጠራጠር ሰው ግን አለ ዝቀው በንፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል። በመንገዱ ለሚወላውል ሁለት ሐሳብ በልቡ ላለው ከእግዚአብሔር ዘንድ አንዳች ነገር የሚያገኝ አይምሰለው ነው። ስለዚህ የወላችሁ እየለመንን መልስ ማግኘት ያቃተን፣ በጸሎት እያንኳኳን የተዘጋብን ነገር አልከፈት ያለ እየፈለግን ያጣነውን ነገር ማግኘት ያቃተን መጽሐፍ እንደሚነግረን በእምነት ስለማንጸልይ ነው። ስለዚህ የመጀመሪያው እግዚአብሔር ጸሎታችንን እንዲሰማን ከፈለግን ከኛ የሚጠበቀው ነገር በእምነት መጸለይ መቻል አለብን። አምላካችን እግዚአብሔር እምነት ለሁላችንም ይጨምርልን። ለጸሎት ስትቆሙ አለማመኔን እርዳው ብላችሁ ጸልዩ። ጌታ ሆይ እምነት ጨምርልኝ በሉት። እምነቴን ፍጹም አድርግልኝ በሉት። በምጸልይበት ጊዜ በእምነት መጸለይ እንድችል አግዘኝ በሉት፣ እርዳኝ በሉት። እግዚአብሔር ይረዳል፣ እግዚአብሔር ያግዛል። እምነታችንን ፍጹም ያደርጋል፣ አለማመናችንንም ይረዳዋል እግዚአብሔር። አሁንም አለማመናችንን ረድቶ የሁላችንን ጸሎት እግዚአብሔር ይቀበልልን። ስለዚህ የመጀመሪያው አንድ ሰው ጸሎቱ ቅድመ እግዚአብሔር እንዲደርስ እንዴት መጸለይ አለበት ብለን ስንል በእምነት ሆኖ መጸለይ አለበት። ወደ ሁለተኛው እስኪ እንሄድ። ሁለተኛ እንዴት እንጸልይ ብለን ስንል እንደ ፈቃዱ እንጸልይ፣ እንደ እግዚአብሔር ፈቃድ እንጸልይ። መጽሐፍ ቅዱስን ስናነብ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ነገር ብንለምነው ይሰማናል ተብሎ ነው የተጻፈው። ሁለተኛው እግዚአብሔር ጸሎታችንን እንዲሰማን ከፈለግን የራሳችንን ፈቃድ አስቀምጠን እንደ እግዚአብሔር ፈቃድ እንጸልይ። ምን ማለት ነው እንደ እግዚአብሔር ፈቃድ መጸለይ ማለት? እግዚአብሔርን ደስ የሚያሰኘውን ነገር መጸለይ ማለት ነዋ። እንደ ቃሉ መጸለይ ማለት ነዋ። በጎ ነገር መለመን ማለት ነዋ። እንደ ፈቃዱ ማለት ይሄ ነው። አቡነ ዘበሰማያት የሚለውን ጸሎት እኮ ስንጸልይ ወይኩን ፈቃድከ ነው ምንለው፣ እንደ ፈቃድ ይሁን ነው ምንለው። ስለዚህ ክርስትና ማለት የራስን ፈቃድ አስቀምጦ እንደ እግዚአብሔር ፈቃድ መመራት ማለት ነው። የክርስትና ትርጉም ይሄ ነው። እኔ ያልኩት ካልሆነ ሳይሆን ክርስትና አንተ ያልከው ይሁን ማለት ነው። አሁን ብዙዎቻችን እኔ ያልኩት ካልሆነ ነው ምንለው። በጸሎታችን ጊዜ እንደ ፈቃድ ይሁን፣ አንተ ያልከው ይሁን፣ አንተ የፈቀድከው ይሁን ብዙዎቻችን አንልም። ወገኖቼ የኛ ፈቃድና የእግዚአብሔር ፈቃድ በጣም የተለያየ ነው። የሚሻለን የኛ ፈቃድ እንዲፈጸም መሯሯጥ ሳይሆን ያንተ ፈቃድ ይሁን ብለን ነው ብንጸልይ የሚሻለን። ለምን? እኛ እኮ ለራሳችን ልመና እኮ ማናቅ ሰዎች ነን። የሚጠቅመንን አንዳንዶቻችን እኮ የማናቅ ሰዎች ነን። አንዳንዶች መጥፊያቸውን መሞታቸውን የሚለምኑ ሰዎች አሉ፣ በማወቅም ባለማወቅም ማለት። እኛ ሁሉ ነገር የሚጠቅመን ይመስለናል። ነገር ግን ሁሉ ነገር አይጠቅመንም፣ ሁሉ ነገርም አያስፈልገንም። እግዚአብሔር የለመነውን ሁሉ አይሰጠንም። እግዚአብሔር የሚሰጠን የሚጠቅመንን ነገር መርጦ ነው። ስለዚህ በምንጸልይበት ጊዜ እንደ እግዚአብሔር ፈቃድ መጸለይ መቻል አለን። ዳዊት ምን ብሎ ነው የተናገረው? አቤቱ አንተ አምላኬ ነህ፣ ፈቃድህን ለማድረግ አስተምረኝ ብሎ ጸልዮአል። እዛ መዝሙር 142 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል አይደለም? ቃሉን አስተውሉት። አቤቱ አለ አንተ አምላኬ ነህና አለ ፈቃድህን ለማድረግ አስተምረኝ። ስለዚህ እንደዚህ ብለን እንጸልይኛም እንደ ዳዊት አቤቱ አንተ አምላኬ ነህና እንበለው፣ ፈቃድህን ለማድረግ አስተምረኝ እንበለው። ያን ጊዜ ያስተምረናል። ስለዚህ ሁለተኛ እግዚአብሔር ጸሎታችንን እንዲሰማ ከፈለግን እንደ ፈቃዱ
እንጸልይ። መጽሐፍ ቅዱስን ስናነብ እንደ ፈቃዱ ለምነው ልመናቸው መልስ ያገኘ የለመኑት ብቻ ሳይሆን ከለመኑት በላይ የተደረገላቸው በርካታ ሰዎች አሉ። እስኪ ለአብነት እዛ አንደኛ ነገሥት ምዕራፍ 3 ቁጥር 10 ጀምሮ የተመዘገበውን ታሪክ እናንሳ እስኪ። በአንድ ወቅት የዳዊት ልጅ ሶሎሞን የስልጣን ኮርቻ ላይ ከመቀመጡ በፊት የስልጣን ወንበር ላይ ከመውጣቱ በፊት እግዚአብሔርን አንድ ጥያቄ ጠየቀ ይላል መጽሐፍ። አቤቱ ጌታዬ አምላኬ እግዚአብሔር ሆይ እኔ ባሪያህን አለ መውጫዬን መግቢያዬን የማላውቅ ሰው በአባቴ በዳዊት ፈንታ ንጉሥ እንደሆን አጭተኸኛል፣ መርጠኸኛል። እኔ እኮ መውጫና መግቢያዬን ማላውቅ ሰው ነኝ አለ። ታናሽ ብላቴና ነኝ አለ። ነገር ግን በአንተ ፈቃድ ስልጣን ላይ ከወጣሁ አለ ፍርድ እንዳላጓድል፣ ድሃ እንዳልበድል፣ ንጹሕ ደም እንዳላፈስ፣ ሰነድ እንዳልሰርዝና እንዳልደልስ፣ ፊት አይቼ እንዳላደላ በቅንነት መፍረድ እችል ዘንድ አስተዋይ ልብ ስጠኝ ብሎ ሶሎሞን ጸለየ ይላል መጽሐፍ። ቁጥር 10 ላይ ምን ይላል? ሶሎሞን ይህንን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው ነው የሚል። ጠላቶችህ እንዲጠፉ አልለመንክም፣ ክብርና ባለጠግነትን አልለመንክም፣ ረጅም ዘመናት መኖርን አልለመንክም። ስለዚህ እንደ ቃልህ አድርጌልሃለሁ። ካንተ በፊት ከተነሱት ካንተም በኋላ ከማይነሱት አብልጬ ክብርና ባለጠግነትን ሰጥቻለሁ ብለዋል። ደግሞም ያለመንከኝን ጨምሬ ሰጥቻለሁ ብሎ እግዚአብሔር ለሶሎሞን ተናገረ ይላል። በልመናው ስለተደሰተ ሰሎሞን እንደ እግዚአብሔር ፈቃድ ስለለመነ የለመነውን ብቻ ሳይሆን ያለመነውን ነገር ጨምሮ እግዚአብሔር ሰጠው ነው። ስለዚህ እንዲሰማን ጸሎታችንን እግዚአብሔር ሁለተኛ እንዴት እንጸልይ? የራሳችንን ፈቃድ ትተን ያንተ ፈቃድ ይሁን እንበለው። ከኛ ፈቃድ የእግዚአብሔር ፈቃድ አይሻልም? ትዳራችን እንደ እግዚአብሔር ፈቃድ መመስረት አለበት። ስራችን እንደ እግዚአብሔር ፈቃድ መጀመር አለበት። አገልግሎታችን እንደ እግዚአብሔር ፈቃድ መሰጠት አለበት። ሁሉ ነገራችን እንደኛ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ መሆን መቻል አለበት። የሚሻለው የኛ ፈቃድ ሳይሆን የሱ ፈቃድ ነው። መጽሐፍ ምንድን ነው የሚለው? ለእናንተ ማስባትን ሐሳብ እኔ አውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገርን ስለእናንተ አላስብም። እናንተ ትሹኛላችሁ፣ እናንተ ትለምኑኛላችሁ፣ እኔም ደግሞ እሰማችኋለሁ ተብሎ እዛ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ተመዝግቦልናል። ቃሉን አስተውሉት። ለእናንተ የማስባትን ሐሳብ እኔ ያውቃለሁና አለ። ወገኖቼ እያንዳንዳችን ምን እንደሚያስፈልገን ባለቤቱ ያውቃል። እኛ ለራሳችን ከምናስበው በላይ እግዚአብሔር ለእኛ ያስብልናል። ለዚህ እኮ ነው ለእናንተ የማስባትን ሐሳብ እኔ አውቃለኋል። ማወቅ ብቻ አይደለም። ማወቅማ ወንድሞቻችንም እህቶቻችንም ባልንጀሮቻችንም ምን እንደሚያስፈልገን ሊያውቁ ይችላል። ግን አውቀው ምንም አያደርጉልንም። እግዚአብሔር ይወላችሁ የሚያስፈልገንን ማወቅ ብቻ አይደለም፣ አውቆ ያደርግልናል። ለእናንተ ማሰባትን ሐሳብን ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር ስለእናንተ አላስብም አለ። አንድም ቀን እግዚአብሔር ለፍጥረቱ ለልጆቹ ለኛ ክፉ ነገር አስቦ አያውቅም። በረከት እንጂ መርገም አያስብም እግዚአብሔር። ሰላም እንጂ ሁከትን አያስብም እግዚአብሔር። ወለቼ ጤንነት እንጂ በሽታ እግዚአብሔር ለኛ አያስብልን። ማስበላችሁን ሐሳብ አውቃለሁ፣ እናንተ ትለምኑኛላችሁ እኔም ደግሞ እሰማችኋለሁ ይላል እግዚአብሔር። ከኃጢአት በስተቀረ የምንለምነውን ልመና የሁላችንን በቸርነቱ ይስማን። አሁን በስጋ የወለዱ አባቶች ልጆቻቸው የለመኗቸውን ልመና በሙሉ እኮ አይፈጽሙላቸውም። አንድ ልጅ አባቱን ሽጉጥ ግዛልኝ ብሎ ቢል የትኛው አባት ነው ለልጁ መጥፊያ ሽጉጡን ገዝቶ የሚመጣለት? አይገዛለትም። መጥፊያው ስለሆነ የሚጎዳው ነገር ስለሆነ አባት ለልጁ አድርግልኝ ያለውን ሁሉ አያደርግለት። እየመረጠ የሚጠቅመውን በጎ የሆነውን መልካም የሆነውን ነገር ነው አባት ለልጁ የሚያደርገው። የሰማይ አባታችን እግዚአብሔር የመንፈስ አባታችን እግዚአብሔር ለኛ ለልጆቹም የለመነውን ሁሉ
አይሰጠንም። በጎ የሆነውን ነገር፣ መልካም የሆነውን ነገር፣ የሚጠቅመን የሆነ ነገር፣ የማንጠፋበትን ነገር ስንለምን ብቻ ነው እግዚአብሔር አፋጣኝ መልስ የሚሰጠን። ስለዚህ አንዳንዴ መስጠቱ ብቻ ሳይሆን እግዚአብሔር አለመስጠቱም እንደ ስጦታ ነው የሚቆጠርልን። የምንጎዳበትን የምንጠፋበትን ነገር አለመስጠቱ እንደ ስጦታ ነው። እና ሁለተኛ እግዚአብሔር ጸሎታችንን እንዲሰማ ከፈለግን የራሳችንን ፍቃድ ትተን እንደ አምላካችን እንደ እግዚአብሔር ፍቃድ እንለምን። ያን ጊዜ እግዚአብሔር ጸሎታችንን ይሰማናል። ያው እኛ ብዙዎቻችን ሁሉ የሚጠቅመን ነገር ነው የሚመስለን። በአይምሮ አንዳንዶቻችን ሕፃናት በመሆን ባለመብሰል፣ ነገሮችን ባለማገናዘብ፣ ግራና ቀኛቸውን ባለማየት ሁሉ የሚጠቅመን ነው ይመስለን። ወገኖቼ አንዳንድ ሜዳ የሚመስሉ ተራራዎች በሕይወታችን ውስጥ አለ። አንዳንድ የሚጠቅሙን የሚመስሉ ሲሰጠን ግን ምንጎዳባቸው ነገሮች አሉ። ይህን እኛ ማየት አንችልም፣ አሻግረን አስቀድመን ማየት አንችልም። እግዚአብሔር ግን ሁሉን አዋቂ ስለሆነ ስንለምን የሚጠቅመን ከሆነ ነው የሚሰጠን፣ ማይጠቅመን ከሆነ አይሰጠን። ስለዚህ ስለምንም ነገር ስንጸልይ እንደዚህ ብለን እንጸልይ፣ ፈቃድ ከሆነ ስጠኝ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን እንበል። የምጠቀምበት ከሆነ በጎ ነገር ከሆነ መልካም ነገር ከሆነ ባርከ ስጠኝ። ትዳር ሊሆን ይችላል፣ የውጭ ጉዳይ ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ስራ ሊሆን ይችላል። ምንም ነገር ሂዱበት እናንተ። ፈቃድ ከሆነ አድርገው፣ ፈቃድ ካልሆነ ግን ዝጋው፣ ከኔ አርቀው እንበል። ያን ጊዜ እግዚአብሔር እንደ ፈቃዱ በጎና መልካሙን ነገር ይሰጠናል፣ ይሰማናል። ምን ጠፋበት ምን ጎዳበት ከሆነ ግን እግዚአብሔር ያርቀዋል ከኛ። አሁንም አምላካችን እግዚአብሔር እንደ ፈቃዱ እንድንጸልይ ሁላችንን በቸርነቱ ይርዳን። ለዛሬ እነዚህ ሁለቱን ከተመለከትን ቀጣይ ሶስተኛ እንዴት መጸለይ ይገባናል የሚለውን በሚቀጥለው ጊዜ እግዚአብሔር ከፈቀደ የምንመጣበት ይሆናል። አምላካችን እግዚአብሔር በዚህ ርዕስ ለሕይወታችን የሚረባንና የሚጠቅመንን ነገር ስላስተማረን ስሙ የተመሰገነ ይሁን።